ፊልማችን የሚጀምረው ፍሎሪዳ ከተማ ውስጥ ነው። ኖሃ እቃዎቿን እየሰበሰበች ነው። ከእናቷ ጋር ወደ ለንደን ሊሄዱ ነው። እናቷ ባለሀብት ነጋዴ ልታገባ ነው። ቢሆንም ኖሃ ከተማ በመቀየሯ ደስተኛ አይደለችም። ምክንያቱ ደግሞ የቅርብ ጓደኛዋና ፍቅረኛዋ ዳንን ልትለየው ስለሆነ ነው። ቢሆንም ለዳን በርቀትም ቢሆን ፍቅራቸውን እንደሚቀጥሉ ትነግረዋለች። ከረጅም ጉዞ በኋላ ለንደን ደርሰዋል። ኖሃ እናቷ የምታገባውን ሰው ልጅ አይታው አታውቅም። ይህም በእሷና በእናቷ መሃል ጭንቀት ፈጥሯል። ለንደን ወዳለው ቅንጡ ቤት ደርሰዋል። የእናቷ እጮኛ በደስታ ይቀበላቸዋል። ዊሊያም ወደ ክፍላቸው እንዲያርፉ ይጋብዛቸዋል። ኖሃ ቅንጡን ቤት ስትጎበኝ ባሏቸው መኪናዎችና በመኝታ ክፍሏ ትደመማለች። ዙሪያውን ስትመለከት የቤቱ ባለቤት ልጅ የሆነውን ኒክን በመዋኛ ገንዳ ውስጥ ለመጀመሪያ ጊዜ ትመለከተዋለች። እናቷ ወደ ክፍሏ ገብታ ቤቱ ጥብቅ የሆነ የደህንነት መቆጣጠሪያ ስላለው በዚያ ማንም እንደማያገኛቸው ትነግራታለች። በኋላም ኖሃ ወደ ኪችኑ ትሄዳለች። ፊት ለፊት ኒክን ታገኘዋለች። ገና ከመጀመሪያው ሳይተዋወቁ አንድ ቤት መኖራቸው በሁለቱ መሃል ጭንቀት ፈጥሯል። ኒክ በመምጣቷ ደስተኛ አይደለም። ንግግራቸው የኒክ ጓደኛ ሲመጣ ይቋረጣል። በዚያ ምሽት በዊሊያም ድርጅት በተዘጋጀው ግብዣ ላይ ለመሄድ ሁሉም ተሽቀርቅረዋል። ነገር ግን ኒክ ወደ ኖሃ ተጠግቶ እንዳላማረባት ይነግራታል። በድግሱ ላይ ኒክ ከሴቶች ጋር ሲጨፍር ታየዋለች። ኖሃ ከጆ ጋር ነች። ከዚያም ጆ ኒክ ተራ ሀብታም ወንድ እንዳልሆነ ይነግራታል። የራሱን ንግድ እየሰራ ነው። የራሱን ሀብት እያካበተ ነው። ከቆይታ በኋላ ኖህ የኒክን ግሩፕ ትቀላቀላለች። ሲያልቅ ከኒክ ጋር አብረው ለመሄድ ይወጣሉ። በመንገዳቸው ላይ ኖሃ ይቅርታ ለመጠየቅ ትሞክራለች። ይህ ወደ ሌላ ጭቅጭቅ ያመራቸዋል። ኖሃ ስለ ኒክ እናት ማውራት ስትጀምር መኪናውን ዳራስ ይዞ በግድ እንድትወርድ ያደርጋታል። ኖሃ ወደ ቤት ለመመለስ ስትሞክር ከፊቷ መኪና ይቆማል። ሹፌሩ ዛክ ነው። ዛክ ኒክ እንደላከው ይነግራታል። ነገር ግን ኖሃ ወደ ቤት ለመመለስ ፈቃደኛ አልነበረችም። በምትኩ ከዛክ ጋር ወደ ሚስጥራዊ ፓርቲ ትሄዳለች። ፓርቲው ላይ ኖሃ ቶምን ትተዋወቀዋለች። መጠጥ ይሰጣታል። ኖሃ በእጽ እንደተሞላ ሳታውቅ ትጠጣዋለች። ወዲያው ኖሃ ኒክን ከሁለት ሴቶች ጋር ሲጨፍር ትመለከተዋለች። መጠጧን ትደፋበታለች። ይህም በመካከላቸው ሌላ ጭቅጭቅ ይፈጥራል። ብዙም ሳይቆይ ኖሃ መፍሰስ ስትጀምር እንደ ድል ሆኖ ኒክ ያገኛታል። ለኒክ ቶም መጠጧ ውስጥ የሆነ ነገር እንደጨመረባት ትነግረዋለች። በንዴት ኒክ ከቶም ጋር ይጋጫል። ቶምን ደብድቦት ኖሃን ይዞ ወደ ቤት ይሄዳሉ። ቤት ሲደርሱ ኒክ በእርጋታ ኖሃን ያስተኛታል። ያኔ በሰውነቷ ላይ ያለውን ሽታ ይመለከታል። በቀጣዩ ቀን ጥሩ ስሜት እየተሰማት እንደሆነ ይጠይቃታል። ግን ኖሃ አሁንም ተናዳበታለች። ለዊሊያም ሁሉንም ነገር እንደምትናገር ታስፈራረዋለች። ግን ኒክ ያስቆማታል። በኋላ ኖሃ ስለ ኒክ ሶሻል ሚዲያ ላይ መረጃ መሰብሰብ ስትጀምር ፍቅረኛ እንዳለው ትረዳለች። በጥርጣሬ ኖሃ ወደ ክፍሉ እሱ ሳያያት ትገባለች። ምንም ነገር ሳታገኝ ቀድሞ ኒክ በዚያ ይደርሳል። ኖሃ ክፍሉን ጥላለት ትወጣለች። ክፍሏ እንደገባች ኖሃ አስደንጋጭ ቪዲዮ መልእክት ይደርሳታል። በቪዲዮ ላይ ፍቅረኛዋ ዳንና ጓደኛዋ ሲሳሳሙ ታያለች። ኖሃ ስለተረበሸች ከኒክ ጋር ለመውጣት ትወስናለች። በመወዳደሪያ መኪና የተሞላ ፓርኪንግ ጋር ይደርሳሉ። ኖሃ የመኪና ውድድር ፓሽኗ እንደሆነ እናያለን። በዚያ ጄንን ታገኛታለች። በንግግራቸው ላይ ኖሃ አባቷ እስር ቤት እንደሆነ ትናገራለች። ጄና የወንድ ጓደኛዋን ለኖሃ ታስተዋውቃታለች። እሱም ከኒክ ጋር የቅርብ ጓደኛ እንደሆኑ ይነግራታል። በተጨማሪም ኒክ ድብድቦች ላይ እንደሚሳተፍ ትረዳለች። ተጠግቶ ኒክ ሲቀላቀላቸው ኖሃ ፍቅረኛዋ ከገዛ ጓደኛዋ ጋር እንደማገጠባት ትነግራቸዋለች። ኒክ ተናዶ አብሯት ፎቶ ይነሳና ለዳን እንድትልክለት ያደርጋል። በኋላም ጄና ኒክ ከሮኒ ጋር እንደሚወዳደር ትነግራታለች። ሮኒ በቅርብ ከእስር ቤት የተፈታ ወንጀለኛ ነው። ኒክ መቼም ቢሆን ሮኒን እንደማያሸንፈው ሁሉም ሰው ያውቃል። በዚያ ቅጽበት ኖሃ የኒክ መኪና ውስጥ ማንም ሳያውቅ ትገባለች። ውድድሩ ይጀመራል። ኖሃ ያላትን የማሽከርከር ጥበቧን ተጠቅማ ሁሉንም ታስደነግጣለች። ባልተጠበቀ ሁኔታ ውድድሩን ታሸንፋለች። ቢሆንም ሮኒ በብስጭት ኖሃን ማስፈራራት ይጀምራል። ይሄም ኒክ እንዲሰነዝርበት ያደርጋል። ሁለቱ ቡድኖች መደባደብ ይጀምራሉ። በድንገት ፖሊሶች በዚያ ይደርሳሉ። ሁሉም ይበታተናል። ኖሃና ኒክ ወደ ቤት ተመልሰው አንድ ስለሚያደርጋቸው ብዙ ነገሮች ያወራሉ። በቀጣዩ ቀን ቁርስ ላይ ኒክ ማቲን ሊያያት እንደሚሄድ ይናገራል። ይህ ኖሃን እንድትቀና ያደርጋታል። ሌላ ሴት እንደሚያገኝ ያሰበችው ቢሆንም ዊሊያም አብረው እንዲሄዱ ያዛቸዋል። በዚያ ሲደርሱ ኖሃ ማቲ የኒክ ታናሽ እህት እንደሆነች ትረዳለች። በዚያ የኒክን እናትም ትተዋወቃታለች።
ኒክ ከእናቱ ጋር ያለው ግንኙነት የተወሳሰበ እንደሆነ ይነግራታል። ቢሆንም እናቱ ከችግር እስከ ራቀ ድረስ እህቱን እንዲያይ ትፈቅድለታለች። በኋላም ኖሃ ፍቅረኛ ስለሆነችው ሴት ትጠይቀዋለች። ኒክም ፎቶ ላይ ያየቻት ሴት ጓደኛው ብቻ እንደሆነች ይነግራታል። በዚያ ምሽት ኒክ ለሷ ጥልቅ ስሜት እንደተሰማው ይነግራታል። ይህ የመጀመሪያ ጥልቅ ምሽታቸው ነበር፣ ግን ማቲ ትበጠብጣቸዋለች። በቀጣዩ ቀን ኖሃና ኒክ ወደ ቤት ለመመለስ ሲዘገጃጁ የኒክ እናት አሁንም ድብድቦች ላይ የሚሳተፍ ከሆነ መቼም ማቲን እንደማያት ትነግረዋለች። በመመለስ ላይ ሳሉ ኒክ ጭንቀት ይሰማዋል፣ ምክንያቱም ለመጨረሻ ጊዜ ከሮኒ ጋር መፋለም ስላለበት ነው። በኋላ ዳን በድንገት ቤታቸው ይመጣል። የኖሃ እናት ለጥቂት ቀናት እንዲቆይ ጋብዛው ነው። ይህ ኖሃን ያበሳጫታል። ቀጥሎም ዳን ስለማገጠባት ይቅርታ ይጠይቃታል። ቢሆንም ኖሃ ይቅር አላለችውም፣ እንዲቆይም አልፈቀደችም። በቀጣዩ ቀን ቁርስ ላይ ዳን ከኖሃ ጋር አብረው እንዲወጡ ይጠይቃታል። በሰዓቱ ኒክ ወደ ውስጥ ይገባል። ዳን ራሱን እያስተዋወቀው እጁን ይዘረጋል። ኒክ ዝም ይለዋል። ዳን ወዲያው የላከችለት ፎቶ ላይ ያለው ኒክ እንደሆነ አስታውሶ ለመበቀል እንደሆነ ይረዳል። ኖሃ ኒክ ክፍል ሄዳ ዳንን እንዲያባረረው ትለመነዋለች። ኒክ ወደ ዳን ሄዶ በብር እንዲሄድ ያስማማዋል። ዳን ይቀበላል። በቀጣዩ ትዕይንት የሮኒና የኒክ ድብድብ ይጀምራል። ለሱ ተጨንቃ ኖሃ መመልከት እንኳን ትፈራለች። ኖሃ ጭንቀቷን ስላልቻለች ቦታውን ለቃ ለመሄድ ትወስናለች። በተመሳሳይ ጊዜ ኒክ ድብድቡን እንደተሸነፈ አምኖ እሷን መከተል ይጀምራል። ቢሆንም ሮኒ ተከትሎት ያገኘዋል። ጩቤ አንገቱ ላይ ሰክቶ የኒክን መኪና ቁልፍ ቀምቶት መኪናውን ይዞ ይሄዳል። በቀጣዩ ቀን የኒክን ልደት ያከብራሉ። በድግሱ ላይ ድብድቡን የተሸነፈው ለሷ ብሎ እንደሆነ ይነግራታል። ሁለቱም ማንም እንደማያቸው እርግጠኛ ሲሆኑ ጣፋጭ ጊዜ ያሳልፋሉ። በድንገት የኖሃ እናት ስትቀርብ ጊዜያቸው ይረበሻል። ኖሃ ለኒክ ያላት ፍቅር ከቀን ወደ ቀን እየጨመረ እንደሆነ ታስተውላለች። በዚያው ቀን ኖሃ ልዩ ስጦታ ለኒክ ትሰጠዋለች። እሱም ከሷ ጋር የመኪና ውድድር ለማድረግ ጊዜ ያገኛል። ወደ ቤት ሲመለሱ ሮኒ በድጋሚ ያጠቃቸዋል። ባልተጠበቀ ሁኔታ እንደምንም ያመልጣሉ። ኒክ ለኖሃ ስለ ጥቃቱ ለማንም መናገር እንደሌለባቸው ይነግራታል። በቀጣዩ ቀን የኒክ ግሩፕ ልደቱን ለማክበር ወደ ባህር ዳርቻ ይጓዛል። በዚያ ጄና ኒክ እና ኖሃ በምስጢር የሆነ ነገር እንደጀመሩ መጠርጠር ትጀምራለች። በዚያ ምሽት ለመዝናናት ወደ ክለብ ይወጣሉ። አንድ ጉልበተኛ ከኖሃ ጋር መደነስ ሲጀምር ኒክ ራሱን መቆጣጠር አቅቶት በቦክስ ይለዋል። በድርጊቱ ደንግጣ ኖሃን መጨነቅ ትጀምራለች። የሱ ስርዓት የሌለው ባህሪ በህመም ወደ ተሞላው ልጅነቷ ይመልሳታል። በውጤቱም ራሷን ከሱ ለመራቅ ትወስናለች። ወደ ለንደን ከተመለሱ በኋላ ጄና ፓርቲ ታዘጋጃለች። በዚያ ኒክና ጓደኞቹ ይመጣሉ። የኒክ የቀድሞ ፍቅረኛ በዚያ ነበረች። በኖሃና በሰማችው ነገር ስለቀናች በድንገት ከኋላዋ መታ ከፊቷ ወዳለው ክፍል አስገብታ ኖሃ ላይ ትቆልፍባታለች። ኖሃ የስሜት መለዋወጥ ውስጥ ትገባለች። ኒክ ለጥቂት ሰዓታት ከአይኑ ስትጠፋበት ኖሃን መፈለግ ይጀምራል። ባልተጠበቀ ሁኔታ የኖሃን ለቅሶ ይሰማል። ወደ ክፍሉ ሄዶ አቅፎ ያረጋጋታል። ከዚያም ወደ ቤት ይሄዳሉ። በዚያ ስሜት ኖሃ ጥልቅ ሚስጥሯን ለኒክ ትነግረዋለች። እሷና እናቷ በአባቷ ድብደባ ተጠቂ ነበሩ። በሱ ላይ ክስ ከመሰረቱበት በኋላ ተፈርዶበት ታስሯል። ኒክ ያቅፋታል። ታዲያ በዛ ምሽት ከሌላው ጊዜ በተለየ ይዋሃዳሉ። ጊዜያት ሲያልፉ ሁለቱም ፍቅራቸውን ማጣጣም ጀምረዋል። አንድ ቀን ጓደኛቸው ተደብድቦ እነ ኒክ ቤት በር ላይ ተጥሏል። ዊሊያም ኖሃና እናቷ ቤት ውስጥ ደህንነታቸው ስለማይጠበቅ ወደ ሆቴል እንዲሄዱ ያደርጋቸዋል። ቆይቶ የኒክ አባት ጥያቄዎችን ይጠይቀዋል። በቀጣዩ ትዕይንት ፖሊሶች የኖሃ አባት ከእስር ቤት እንደተፈታ ይነግሯቸዋል። ሮኒም የሱ ተቀጣሪ ነው። በተመሳሳይ ጊዜ ሮኒ ኖሃን በሆቴሉ ሊፍት ውስጥ ያገኛታል። እጇን አስሮ ወደ አባቷ ይወስዳታል። አባቷ ወደ ዊሊያም ደውሎ እንዲለቃት ገንዘብ እንዲሰጠው ይጠይቃል። በድንጋጤ ውስጥ ያለው ኒክ ሮኒ ቀምቶ የወሰደበት መኪናው ጂፒኤስ እንዳለው ያስታውሳል። መንገዱን ተከትሎ ያገኛቸዋል። አድራሻውን ለአባቱ ይልክለታል። ኒክ በቦታው ሲደርስ ሮኒ አግኝቶት ሊገለው ይሞክራል። ኒክ ሊያስቆመው ይሞክራል። በትግላቸው መሃል ኒክ በጩቤ ይወጋል። ቢሆንም ኒክ ባገኘው ብረት ጭንቅላቱን መጥቶ ራሱን ያስተዋል። ኒክ እየሮጠ ወደ መኪናው ሄዶ ኖሃና አባቷን ማሳደድ ይጀምራል። በፍጥነት እያሽከረከረች ምንም ምርጫ ስታጣ ኖሃ መኪናውን ከኒክ መኪና ጋር ታጋጨዋለች። የኒክ መኪና ይገለባበጣል። በዚያው ጊዜ ፖሊሶች ይደርሳሉ።
ኖሃ አባቷ የደቀነባትን ሽጉጥ ገፍታ ታስጥለዋለች። ከዚያም ፖሊሶቹ እሷን ከመጉዳቱ በፊት ተኩሰው ይገሉታል። ከሳምንታት በኋላ ኒክ አገግሟል። በመዋኛ ገንዳ ውስጥ እየተዝናኑ በድንገት መዝነብ ይጀምራል። አጋጣሚውን እንደ ዕድል ተጠቅመው ኒክ እና ኖሃ በሚስጥር ውሃ ውስጥ ይሰምጣሉ። በዚያ ጊዜ ወላጆቻቸው አሁንም ድረስ ስለ ግንኙነታቸው እንደማያውቁ እንረዳለን። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።